ጆሲያውን የሄደን ማለት ነው የሰርግ ዘፈን ክፈትልኝ። ምን የሰርግ ዘፈን ይከፈታል? መራዘሯ ለሙሽሪት አዲስ ዓለም አዲስ ሕይወት ጌታ ባርኮ የሰጣቸው ለወግ ማረግ አበቃቸው። ለሙሽሪት አዲስ ዓለም አዲስ ሕይወት ጌታ ባርኮ የሰጣቸው ለወግ ማረግ አበቃቸው። እርገጠው ለሙሽሪት ለሙሽራው ምታ ምን ሆንሽ? ምን ሆነሽ ነው? አንተ እየነሰራት ነው። እየደማች ነው። ቆይ አንተ ቀስ በል ቆይ። እስቲ ቆይ። አረ ምንድነው? ቆይ ይሄን ሎክ አድርገው ነው። እሺ ምንድነው? ቆይ ተረጋጉ። ንዳው መኪናውን ጆሲ ንዳው እንዴ ቶሎ በል እንሂድ። يلا عمري طب عمري افتحي عينك عيني شنو كيفاش እንደዛ ተስፈሪኝ حياتي قلبي افتحي هناك تخوفين هيك يا اخي كله ነቃቤ ራስሽን ለመቆጣጠር ሞክሪ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና ለእናንተ ይሁን እያልኩኝ ዛሬም ተመልሰን መተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ግን መጀመሪያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማየታችሁን እንዳትረሱ። እኔ ዛሬ ማለት ነው ኤሪክ እዚህ የሰባሰበን በጣም ደስ በሚል ሁኔታ ነው። ምንድነው ካላችሁን ደብረ ዘይት ወስዶ ሊያዝናና ነው። ከዛ ደግሞ እዛው ላይ ደግሞ ትልቅ ሰርፕራይዝ አለኝ ብሏል። ሰርፕራይዙን እውነት ለመናገር መናገር አልፈለገም። አሁን ግን አንፋታም እንዴ ምንም አንፋታም፣ እናጨናንቃለን፣ ትናገራታለህ። ሰርፕራይዝክን ብናውቅ እናግዝካለን። ለምታደርገው ሰርፕራይዝ እኛም የሆነ ነገር እናግዛለን። አዎ ማድረግ ያለብን ነገር ሊኖር ይችላል። ስለዚህ ያን ነገር ለማድረግ ደግሞ ነገሩን ብናውቀው ሙሉ ቀለል ብሎ ለማድረግ ይረዳናል ማለት ነው። አሽራህ አልኩንም ህዶ በካስፍያ ነገራችኋለሁ። ግን ዛሬ ያበደ ቀን ነው። እንዴት ቆንጆ ሰርፕራይዝ ለማድረግላት ያብቺ ማለት ነው። አትቀልድ የምር እና እሱ ሰርፕራይዝ ለማድረግ እኔ በጣም እንትን ሆኜ ማለት በጣም ተደስተሃል ምናምን። በጣም ትናንትና ደግሞ የትናንትናው ነገር አታወራ እዲህ ትናንትናው ነገር ለምን ልደር ምናምን ብለህ እኮ በዛ ቤት አስጨነቀን። ቆይ ልንገርህ፣ የመጀመሪያ ትናንትና ሀብቲ ጋበዘችኝ ምናምን። የምር ቆንጆ ሞያ ያላት ማለት ነው። የምር ያልጠበኩት ሞያ ነው ያላት። የምር ወደማ ልጇም አዲስ አየሰጎራ እንዴት ነው የሚያምረው እና በጣም ቆንጆ ነበረች። ትናንትናው ደግሞ ያልኩት ያቀለጥኩት ነበር። ኦኬ ልደር ምናምን ያልከው እኛን ለማስደንበር ነው። ሲጀመር እሷ ሳላገባት እነዚህ ነገር አላስብም እና አልወድም። እሷ አከብራታለሁ፣ ውዳታለሁ። ሲጀመር እሱ አልተሸወደም መሰለኝ፣ የሳቀ ነበር። እኔ እንደያቀለጥኩት ገብቶታል። አንተ እና ሄለን ሁለተኛ ላይ ነው የሸወቀኝ። መጀመሪያማ እኮ አይ እሱ ለማለት የፈለገው እንደዛ አይደለም ብዬ እኔም ትናንትና ታራቤዛ ነው ማድረው ያልኩት አውቄ ነው። ለምን የሳቀ ነው እሱ ለማሳመን ማለት ነው። እኔ እኮ ደነገጥኩ። ግን የምረው እንዴ እንደዚህ አይነት ማንነት እኮ ኤሪክ እንዴት ምናምን ብዬ በጣም ደንግጬ እኮ እናንተ ታጋላችሁ ለኛ እናንተ ለማሳመን ነው እንደዚህ ያልኩት አውቄ ማለት ነው። አካል ደለቻዋታ ምናምን ግን ያበደ ነበር። የትላንት ነው የራት ግብዣ ምናምን የማይረሳ ጊዜ ነው። ማይረሳ አሁን ነገር አታለው ለሀብቲ ቀን በቀን እንደዛ አድርጉ። ዛሬ ቆንጆ ቀን ነው። በጣም ሀብቲ ቆንጆ ሰርፕራይዝ ነው ያለኝ ለሷ ነው። ኦኬ ባዴን ኦኬ ወደ ደብረ ዘይት ልንሄድ አልካችኋ። ግን እዛ ምን እንዳለ አታውቁም። ምንም አናውቅም። ነግረከን ግን ብናግዝህ ካሪ አነግራችኋለሁ። ግን ዛሬ በጣም ደስተኛ ነኝ እና እናንተ ላይ ታግዛላችሁ። ኦኬ አሁን እዛ ደብረ ዘይት እናንተ የምታውቁ ሰው አለ ለኛ የሚያግዝ የሀቢብ ልብስ ለማልበስ የሆነ ሴት ታመጣላችሁ። ይሄኛው ልብስ ለሷ ለማልበስ ጂብል ብንት ወትሳት ሀቢብቲ ብልብስ እሷን አሳምሮ የሚያመጣ ምናምን። አይዋ ግን ሴት ወንድስ አይቻልም።
እና ግን ያለና አራት ደነፍ ነው ታጤ ለማቃቸው ጓደኞች ምናምን እሺ አሁን እኔ ትናንትና ብዙ ኦርደር አድርጌት ኦንላይን ምናምን ሁሉ ነገር ሬዲ ነው። እናንተ ደግሞ ሱፍ ምንድነው? ቆይ ኦርደር አደረኩ ምናምን في طقم رسميه እላኩ ለጆሲ ሱፍ አንተ እና ለጆሲ ከዛሬ ጋበደከን ወይኔ ጉድ አሬ ነገር ልጅራ ያጋባኝ ለሷ ልብስ ከዛ የሚያሳምራ ሰው ፈለገ። ከዛ ደግሞ ለኔና ላንተ ደግሞ ሱፍ አለ ምን ቻስቲ ቆይሽ ለስቲሽ በቃ የደብረ ዘይት ታገዝኝ ያላችሁ ሰው ለመፈለግ ምናምን ኦኬ። ዛሬ ደግሞ ጆሲ እኔ ለፕሮግራም ስለታዘጋጅ አንተ ለፕሮግራም ስለተዘጋጀህ ايوه لانه انا مجهز حالي للبروجرام فما راح احسن اسوي السياره ماكينه من ذات هالشيء اوكي ፕሮግራሙ ዋና ሰው ላይ አንተ ሹፌር የለም እንዴ? ሹፌርስ የለም ዛሬ ማኪና አንተ ነው ትችላለህ። ኧረ ትችላለህ። ቆይ መንጃ ፈቃድ ላሳየው። መንጃ ፈቃድ ላሳየው። አይ አባቴ ግን ችግር የለም ማለት ነው። ኧረ ችግር የለም እንዳታስብ። ትልፈረከረከ እሺ እንደው መሰለው ዛሬ መተሐመስ መብሱጥ በጣም እንትኑ ማለት ታውቃለህ። ያ ኃላፊነት ተሰጥቶኛል። ቤተሰብ ስማኝ ይሄ ማኪና ውስጥ አስቀምጥልኝ። ግን ሄለን እንደታየው በኋላ ነው አስቀምጠው። ኦኬ እሺ። አረ እንደዚህ ነው ሴት ያደረገው። ሄሎ ፍቅር ብለህ ሄሎ ወይ ያ አምሪ ወይ እንዴት ነህ? ያ ቀልቢ ደህና ነህ? አለሁ። እንዴት ነሽ? አለሁ ይመስገን። እንዴት ነህ? ደህና ነህ? አለን። ስሚ እማት ሀቢብቲ ወይ የት ሆነሽ ነው? ቤት ነው ወይስ? በር አካባቢ ላይ ቁጭ ብያለሁ። ኦኬ እሺ። አሁን ጆሲ ነው የሚመጣው። አንቺን ይዞ ወደ ይመለሳል ማለት ነው ወደ እኔ። ነይኔ ሳልደውልላችሁ ሳልነግራችሁ ለእነ ጆሲም አልነገርኳቸውም። አሞኛል እኮ። ምን አሞሽ ነው ሀቢብቲ? አሞኛል፣ በጣም አሞኛል እና መድኃኒት ምናምን ወስድሻል? ግን መድኃኒት ወስጃለሁ። ግን አሁን በጣም ብርድ ምናምን ይለኛል ምናምን ይበርደኛል እና ለዛ ፀሐይ ልሞቅ ወጥቼ ነው ወደ በርጋ። እሺ ስለዚህ አሁን ጆሲ ይምጣ፣ አንቺን ይውሰድሽ፣ የሆነ ቦታ እንሄዳለን ወይ እንትን እናደርጋለን፣ ፋርማሲ ጋር ምናምን ከትሚያ እዛ ሄደን ቤት ደግሞ መቀመጥ ጥሩ አይደለም ስላመመሽ ሀቢብቲ። ቤት መቀመጥ ደግሞ ጥሩ አይደለም። ይሄ አንድ ወርት ቤት እና ምናምን እንጂ እኔ መውጣት አልችልም። በጣም አሞኛል የምር። ኩጆሲ መጥቶ አንቺን ይወስዳል፣ ሐኪም ቤት እንሄዳለን። ከዛ ከሐኪም ቤት ካወጣን በኋላ ለአንቺ ቆንጆ ሰርፕራይዝ ነው ያለኝ። የምር ይወጣ ከመኛ ትምሽ በጣም አሞኛል የምር በጣም አሞኛል። መንቀሳቀስ ራሱ እሺ ስሚ ሀቢብቲ፣ በቃ ጆሲ መጥቶ ይወስድሽ፣ ወደ ሐኪም ቤት ሄደን ከዛ በኋላ ወጣን ወደ ቤት እንመለሳለን። ወይ እኔ ልምጣ ልሸከምሽ? ኧረ በጣም ስሚ ሄሉ መምጣት አልችልም ወይ እንዴ? ስንት ከባድ ሰርፕራይዝ ነው ያዘጋጀውና ፕሮግራሙን ምናምን ማበላሸት አለባት ብዬ አላስብም። محضر لك سربرايز كتير حلو يدو سدت بكا جوسي للاكلش يوسدش حاكم بيت ምናምን ሄደን ዛሬ እኮ ቤት መሆን የለብሽም ሀቢብቲ። ዛሬ ቆንጆ ቀን ነው፣ ቤት መሆን የለብሽም። በቃ ጆሲ ሄዱ ሰደት በቃ አሁን ጆሲ ልላክልሽ። እሺ በቃ ልሂድን። በቃ ተዘጋጅ። ምንም እንትን ማለት የለብሽም። ተዘጋጅ መጡ። እሺ ሀቢብቲ በቃ የመጣ ነው እሱ። ሰሚ ሄሎ ዘጋጁ ተዘጋጅ። ደግሞ እሺ ቆንጆ ፕሮግራም ስለሆነ ዛሬ ላንቺ ብቻ አይደለም እኛ ራሱ ያበደ ቀን ነው ብሎናል። በጉጉት እየጠበቅን ነው። ስለዚህ ልብስሽን አስተካክሊ፣ ጽድት ያለ ነገር ፏ ብለሽ ለመውጣት ሞክሪ። እሺ እኔ ግን መልበስም አልችልም።
ኩርቱም ብሎኛል እኮ ተነሺ፣ የሰው ፕሮግራም እንዳታበላሽ። እሺ በቃ እንደዛ እሺ። يلا عمري በቃ ጆሲ እየመጣ ነው። ቻው መጣሁሽ፣ ጠብቁኝ። አንቺ ከም ልደውልልሽ ስልክ ሆነ እንትን ያልሽው ቢስማ ኧረ ነቃ እንጂ ምን ጉድ ነው? ኧረ ምን አሞኛል በጣም። እሺ ነይ ግቢ። ግን አምሮብሻል ጎበዝ፣ እንዳልኩሽ ነው የለበሽው። ነይ ያራዳ ልጅ። ወይኔ ነቃ ማለት ግን ይቀርሻል። ነቃ ማለት ይቀርሻል። ወይኔ ማርያም በጣም ፊቴ ያስታውቃል። ያው አይዞሽ አይዞሽ። ዛሬ ልጁ ካለው የኔነት ደስ ያለኝ ኤሪክ ደግሞ ዛሬ ሾፌሩ የለም እኔና አምኖ የሰጠኝ። የታመመ ሰው እንዴት ነው ታያላችሁ? ታያለ የሆነ ነገር ነው የሚመስለው። አምኖ ነው የሰጠኝ ዛሬ ደግሞ እኔ ደረስን። Eric Habibi. ፍጥነቴን አልወደድከውም? ጎበዝ ነው። እሷም እንዳጋጣሚ ነው ተዘጋጅታ ምናምን አስፋልት ዳር ነው። ግን ቆይ ሳንሄድ በፊት እንትን ጋር እንሂድ። የመጀመሪያ የት ሐኪም ቤት ወይ ነው? አይ ሄጃለሁ። መድኃኒት ሰጥቶኛል። መድኃኒት ያማመሽ ደማነስ ምናምን ይዘው ያዞረኛል ምናምን ብርድ እና ማዞር ምናምን ደማነስ ማለት ደማነስ ካልጠፋ ቀን ዛሬ አይነቃ። ትላንት እኮ ነው የጀመረኝ፣ ግን እኔ ትላንት ብዙም አልታወቀኝም ነበር ታውቃለህ። ኦኬ። ከዛም በኋላ በቃ የሆነ ትላንትና ስተኛ ምናምን ያስተዋልኩት በጣም ነቃ ያለሽ ብያስባለሁ። ኧረ ብቻ አይዞሽ። ዛሬ ደግሞ ያለው ሰርፕራይዝ እርግጠኛ ነኝ ደስተኛ ስትሆን ይሄ መምቱ ደስ ባለሽ እና ስፖርት አሰራሽ ነው አጓጋሚቶ እንዴ እንደዚህ ነቃ አስደረጋት እንጂ አንጀት اليوم كثير حلو اليوم مميز ያበደገን አይሽ ደስተኛ ሆንከው ግን ምን ቢኖር ነው እንዴ ድንገት ለምን የተዘጋጀው እኛ ራሱ እንደሷ እኮ ነው ይጓጋል። እኛ ግራ ገብቶ አይደለም ለእኛ ነው እንጂ የተዘጋጀን ልብስ ምናምን ስፖርት እንስራ ስፖርት እንስራ ስፖርት አሰራሽ የባለፈው አሰርተሽ ነበር ያ ምንድነው ሲያምር አሁን ላሰራሽ ምንድነው ስፖርት ምን አይነት ስፖርት ነው ምን አይነት ስፖርት ፑሽ አፕ እውነት ነው ትባል ያው كثير مبسوط እንደዚህ ደስተኛ ያደረገህ እኔ ንገረኛ يا عمري الله رحنا ايش لازم نسوي ما كان نوات ساعات ምንም የለም አሁን ቶሎ መሄድ አለበት የት እዚህ አይደለም ደብረ ዘይት እኮ ነው። ደብረ ዘይት ስላልሰማሽውም እንዴ ያመራችሁ ነው ሐላላ ደም ከለስ ኦኬ ያ የነገራት መስሎኛል። ታውቃለህ ለኔ እንዴ እንጃስ ክልሽ ወይ እኔ ግን ኤሪክ እዚህ ጋር ያልገባኝ ማለት ነው እዛ አዳር እንሄዳለን ምናምን አዳር ነው ወይስ ኧረ ጆሲ ቆይ ስማኝ ደብረ ዘይት እኔ እንዴት ሄዳለሁ በጣም አሞኛል እኮ አምረኝ አፍተን ስታብ الله تعب ما في እንደዚህ ያሙ هاي سبورت ነቃ በይ لا سرش ጉድ ነው ታኑሩ ትረፋለሽ ሰዓት ስለሌለ ማን ቶሎ መሄድ አለበት እንዳላስደብራችሁ የምን በጣም አሞኛል በዛ ሄጄ ሙዳችሁ ነው አበላሽው እሱ ግን ዛሬ በጣም ለየት ያለ ቀን እንደሆነ ብዙ እንዳቀደበት ብዙ ፕሮግራም እንዳዘጋጀ ነውና ለሱ ስትንደም ነቃ ብትጥል
እኔ እኮ ችግር የለውም ግን እዛ ሙዳችሁን እንዳላበላሽ بعد تكوني مبسوطة وتفرحي راح تنسي الطعم. እሺ وأنا معك أعتقد شنو هون الزاهدن حبيبتك وددت زاد النادر نتفعله قال فلقش دمو نملسن الصاف لاغوت مالك بس فاتزاز اوكي መጀመሪያው እስቲ መጀመሪያ እዛ ልድረስ አይ አሁን ባይዘው ሄሉካ ነቃ የምትይ ይመስለኛል ደግሞ ነው ለስፖርት ስፖርት ጭፈራ ነው ሰዓት የለም ቶሎ ነው هايو عايز الشغل ቤተሰቦቻችን በረራው ሊጀመር ነው። ሁላችሁም ቤልታችሁን ተጠቃርጉ። ከምድር ጫማ 20 ማይል ላይ ከፍ ብሎ የሚያበራችሁ ሰውን የሄደን ማለት ነው። የሰርግ ዘፈን ክፈትልኝ። ምን የሰርግ ዘፈን ይከፈታል? በራዘሯ አንተ ብቻ ስማ፣ ለመቀወጥ ለመጨፈር ሬዲዮን ወዲንም አው ዘመድ ተሰብስበዋል። በደንብ ቀውጡ እንጂ ሰብሰብ ጃኬቱን አለቀልህ። ወርወረው አካሌ ነይ ነይ ደግሞ የታያል ጉዱ የታያል ጉዱ ሙሽሪት ያላችሁ ሙሽራው ያላችሁ يلا ሰበ ያዝ እንግዲህ ጃኬቱን አውልቅ። እኔም ቁጭ እላለሁ። እስኪ ቁጭ ቁጭ በሉ። ቁጭ 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 ብለናል እኮ ሽቦዮናና የቤተ ዘመዱ ይታያል ጉዱ ማለት ምን ማለት ነው? እስኪ አስረዳው። የሷ ቤተሰብ ዘመዶች ጉድ ይታያል። ጉድ መጥፎ ሳይሆን ጉዱ የጭፈራ ችሎታ አለገና ለሙሽሪት አለገና ከተባለ የሙሽሪት ደስታ ጭፈራ። ኦኬ የሙሽራ አለ ከተባለ ሙሽራ ማን ነው? አንተ። እኔ ሙሽራ አንተ። ሙሽሪት እሷ ሙሽራ አንተ። ሙሽራ እኔ። አዎ ሚዜሳ ጆሲና ኤንዲ ነው ታውቁኝ አቅም ሚዜ ነው ሰረስከንኛ። ሌላ ሰው ፈለክ ደግሞ ማባረ ተርጅመ ትርጉሙ አላውቅም። ኦኬ ሆነ እንዲህ ያስለመደኝ። ኦኬ ሄላ ነቃ ነቃ እያልሽ አዎ እስኪ በቃ በዛ ከሆነ ያበደው እና ስለ ፕሮግራሙ አንዳንድ ነገር በለና እስክንደርስ ድረስ አንገታችንን ከምትበላው ንገረን። በነገራችን ላይ ደብረ ዘይት በጣም ደስ የምትል ቦታ ነች። እንዴት እንደመረጥካት ራሱ ገርሞኝ። ደብረ ዘይት ከዚህ በፊት ሄደህ ታውቃለህ እንዴ? ታላቅ የምር በምንድን ነው ያዘዝከው? ኦንላይን። ኦኬ ብለህ ነበር ለካ። ኦንላይን ምናምን እያበርታጋት የሚገርም ነው። የሰርግ ቀን እንዴት ነው የምናረግ? እንዴት ቦታው ምናምን ሱዳን ሀብቼ የምትወደው የባለፈው ምን አለችኝ? ያ ምን ነበር በአማርኛ ጠፍቶብኝ። በአማርኛ ሳልክ የተካበደ ሰርግ አልፈልግም። ትንሽ የሆነ ነገር አለችኝ። ስትልጋት ትርጉሙ ምንድን ነው?
ትልቅ ሰዎች ምናምን አለ ሽማግሌ ማይላካል ያለ ሽማግሌ ማካላክ ነው። አዎ በእኛ በሀበሻ ባህል ሽማግሌ ተልካለ የሷ ቤተሰብ ጋር እሷ ቤተሰብ ያንተን ጥያቄ ሲቀበሉ ጊዜ ከዛ በኋላ ያንተ ትሆናለች ማለት ነው። እስከዛ ድረስ ካንተ ጋር ምንም ግንኙነት የላትም ማለት ነው። ኦኬ ህጉ ሄሎ ምን ሆነሽ ነው? ኢትዮጵያውያን ምን ሆነሽ ምን ማለት እና እንደዛ ነው የሰርግ ፕሮግራም ልሻለሁ። ቸኩለሻል ሰርግ كثير ይሳካል ሀቢቢ ልቤሳን መቻሰበ እንደወጣ ሄዶ ቀረ ያለጨው መቼ ታብቶ የሀቢብቲ የፍቅር የሜስስስ ነፍስ ነገር የታደርጉሽ ከሰው ሀገር ኢትዮጵያዊ ስደተኛ ከምስደታ ውድለኛ በግዞት ቤት የማልተኛ እባብ ያልነደፈኝ ግንት ያልነፈሰኝ ያቆየኝ ለዚህ ነው በፍቅር ሊክሰኝ እንደወጣ ሄዶ ቀረ ያለጀው መቼ ታፍቶ አጣፈጠኝ ባንቺ መቶ ሰክናለሁ ለሷ አልነገርኩት ለአንተ ልንገርህ አልጨረሰን እንዴ እኮ ብትነግረኝ ምን ችግር አለው? ምን ሆነሽ ነው እንዴ? አንተ እየነሰራት ነው እየደማች ነው እንዴ? ቆይ አንተ ቀስ በል ቆይ እስቲ ቆይ ምንድነው? ቆይ ይሄ ሎክ አድርገው ነው ይሄን ፈታ። እሺ ምንድነው? ቆይ ተረጋጉ። እስኪ ምንድነው? እንደዚህ በጣም እያመመሽ ነበር እንዴ? አያራ ያሌድም ተወኝ። ቆይ አንዴ በእናትህ ቆይ ውሃና ሶፍት መኪና ውስጥ አለን አለ። ቆይ ላም እንዴ ቁልፉን መኪናው ዘቅ እኮ ምንድነው ሀያት ምንድነው? ቆይ ባንስ ወጣት ይሻላል ነበር እና ጆሲ እሺ አረ ተረጋጊ። ቆይ እንዳትወርቂ። ቆይ ተረጋጊ። ሄለን አፍንጫዋ እኮ እንትን እያለ ነው። ዋው ሶፍት እስኪ خلينا نمسحك هاي هات ምንድነው? በእጅ ጠርገው ነው እንዴ? ሰው ደም አይነካ። አሁን በለሳ አንታውሽ ስጠይደል خلاص ወጣሽን ይሻላል። እስኪ ያዛት። ቆይ ደግፋት ከኋላ ሄድን ነው። ቆይ እኔ አርገዋለሁ። ስጠይ ሰው ደም አይነካም። هات غير ليلى عمري انا الشعبي يومين طالع من رومان ቁጭ በይበት አንዴ ቁጭ በይበት ሄሎ ተረጋጊ። ቆይ شوي اسمعي لا تخوفين عليكي حياتي تخوفين عليكي تعالي نروح على البيت እሺ ممكن نمشي نتحكم بيتي وانا نقر جوسي عجزن انت እሺ ልንሄድ ነው። ቆይ ትንሽ ተረጋጋ እኮ ብዬ ነው። ቆይ አዎ በቃ ወደ ሆስፒታል እንዴት ተነሱ አንዴ ፊቷን ብቻ ጠባትና ወይኔ عمري شو الحل በቃ ወደ ሆስፒታል እንሂድ። خلاص خلينا ኧረ እየደከመች ነው። ኧረ ቆይ አንድ ጊዜ خلاص مش على السيارة وده ماكينة ናሽ ናዙ من انه طيارتي انا كنت ቶሎ በል ነው መኪናው ነድ ነው። ወይኔ عمري يعني አንቺ እንትን ለማድረግ ነው ያወጣን እንደዚህ ሊፈጠር ባውቅ ማለት ነው አንወጣም ነበር። ጆሲ ቶሎ በል ጆሲ እንሂድ። እኔ እኮ ደነገጥኩኝ። ተረጋግተን እንዳግን ለማንኛውም ቶሎ በል እንሂድ። አላ ንዳው መኪናውን ጆሲ ንዳው እንዴ ቶሎ በል እንሂድ። ምንድነው ፈርስት ኤድ ምንድነው? ቆይ ምንድነው ያመማት? ምንድን ነበር መጀመሪያ ያመማት? ደም አዞረኝ ነው ያለችው። قلبي خوفين عليك ሄሎ ዶክተር እኮ
ሄሎ ዶክተር በእናትህ እንዲያው ደማነስ ምናምን ሰው በሚያዞረው ሰዓት የሆነ መጀመሪያ የሚደረገው ምንድን ነው? ያላ ጆሲ ኦኬ እሺ ህመም ማስታገሻ ግዙላት እያለ ነው እና ከዛ በኋላ ያላ ጆሲ ፋርማሲ ስታይ ጊዜ አቆመው። እሺ ቆይ ግን ያንቺ መድኃኒት የነበረው ሳ እቤት ነው ያለው? እናንተ እኮ ናችሁ። ይቅርታ በእናትሽ አፍጥነው በእናትህ። ምን አይነት ቀን ነው? አይዞሽ ባንወጣ ነው የሚሻለው። አዎ ልክ ነህ መምጣት አልነበረብህም። ግን እኔ ለማስደሰት ነው ብዬ ነው ያሰብኩት። ገብቶኛል። ይሄ ነገር እንደሚፈጠር አላውቅም። አዎ ወይኔ አላህዬ ما بعرف أنا يا قدوس لو بعرف ما كنا بنطلع بلا مفاجأة بلا سبرايز أهم شيء أنت صحتك. هنا بنات سمكي بنات شاطستنكي. አይዞሽ يلا جوسي እዚህ ጋር ቀስ በልሽ። እዚህ መጥፎ ቦታ ነው ጆሲ፣ ተጠንቀቃ ነዳ። እሺ كان كان زاري. يلا عمري طب عمري افتحي عينيك عينيش انكبتش انت ذات تصفرين حياتي قلبي افتحي عيونك لا تخوفيني هيك يا اخي كله نقابي راسሽን ለመቆጣጠር ሞክሪ። عمري افتحي عيونك عمري لا تخوفيني خير افتحي عيونك طيب عينيش انكبتش እንደዚህ አትሸፊኝ افتحي ራስሽን ትንሽ ተቆጣጠሪ። አቅም ይኖርሽ እንደምንም ትንሽ አይንሽን ክፈችው። شوي شوفيني طلع علي شوفيني ካገኘ ግን ውሃ ብትጠጣ ራሱ አሪፍ ነው። በእናትህ አትፈልጊ መድኃኒት ቤት ከፋርማሲ ግን ማስታገሻ እንግዛልሽ። ቤት ሄድ ቀድመሽ ሐኪም ቤት ብትሄድ ይሻላል። መድኃኒት لازم الدواء መድኃኒቴ ቤት ነው። ቤት قدام እኔ እሷን አልሰማት አሁን ልስማት እሷን እንስማት። መድኃኒት ያላ ሮሽ ሂድ በቃ አፍጥነው يلا بسرعة جوسي قدام አልሰማት አሁን ደግሞ መስማት ነው። يلا عمري الحين على هذا بيتنا ونيل ماشي انا طيب جوسي افتنوا جوسي انا ندوزنا والله يلا ما ايش علاش شو من زياده هذه اللي قاعده بسمعه ለምን እንደዚህ እናደርግም? እሷ እንደዚህ ደክማት ገና እሷ ቤት ከምንሄድ የጆሲ ቤት ቀርቦ ስለሆነ ጆሲ ቤት ሆኑና መድኃኒቱን እኔ ይዤልሽ ልምጣ። ኪዮን ችግር የለውም ብቻ እንድረስ። እንደዛ ይሻላል። ትንሽ አፍጥነው ጆሲ ወደ አንተ ቤት። እሺ የታዘዘላት መድኃኒት ይሻላል። ታውቃለህ አሁን ገና ከፋርማሲ ሌላ መድኃኒት አሁን ዶክተሩ ራሱ ህመሟን ሳላውቀው ምንድነው ማዘው ማስታገሻ ብቻ አስተዋት ነው ያለው። ገባ? እሺ መስኮቱን ክፈቱት። አዎ በቃ አንድ ቆይ አይዞሽ በእናትሽ አይዞሽ ባምሪ ወሰል መስኮቱን ክፈቱት። ከፍሽ ተከፍቷል። እዛ በኩል ስለተከፈተ ተነፈስ عارف ነው ነገር ከተመለ ነው ስራ ቶሎ በለ ነው ደረጃ ላይ እኮ አይቻለሁ። አይዞሽ በቃ አሁን ነቴ እንቀጠቀጣል እናንተ አይዞሽ። አይፊትሽ ራሱን ተቀየረ ታውቂያለሽ። መጣ ቆየ እኮ ምንድን ነው አታው ነው ምግብ እንትን ማለት አለብሽ እንዳትያዘ። የሆነ የጾም ምግብ አለ ግን ወይ ታኪ አብደባ አንድ ሁለት ጊዜ ጉርሰት እንዴ ግዴታ ነው መድኃኒት እንትን ለማለት አምሪሽ ለባዶ ወደ አውፈይስ كله وبعدين تشرب الدواء
ሁለት ጊዜ ጉረሽና ምናምን ከዛ መድኃኒት እንዲቻል በባዶ ሆድሽ ደግሞ ያለ ከለከ ብዙ አልፈልግም ነው ይወጣል አንድ በቃ ትንሽ አውርሳት خلاص من يعني اتفقنا ደግሞ አሞኒያል ስትለን እኔ እሷን መስማት አለብኝ ነበር። አይ የሚመስለው እኮ ያንተም ጥፋት ሳይሆን የራስ ምታት ምናምን ነው የሚመስለው። ግን ሆይት እኔ የፈለኩት እኮ አንቺ ዛሬ ማዝናናት ሰርፕራይዝ ላደርግሽ ነው የፈለኩት። እንደዚህ ሊፈጠር አላውቅም ነበር። ግን ችግር የለውም። ዋናው አሁን አንቺ ደህና መሆንሽ ነው። ምን ነው አንቺ ፍቅር አሁን ደህና ነሽ። ይሄ ለኔ በቂ ነው። ሌላ ጊዜ ይደረጋል እሱ ነገር ችግር የለውም እሱ وانا هون يانشي تينا دينا ما هونش نو عرفتي عمري فلا تفكري ماشي በቃሽ ለማንኛውም አሁን በቃ ትንሽ ረፍት ታደርጋ ይቻል አይ لا عرفت خلاص هون ፕሮግራም ምናምን ግን ነገር ምናምን መደገም ይችላል ما في مشكله هون وانا يسوا انت ما في مشكله وانا هون يسوا ትንሽ አረፍ በቃ لا مش شويه ارتاح አንተ ሌላ ሌላ ነገር ካስፈለገሽ አንድ አንሶላ አምጣለታለሁ በቃ ትንሽ ረፍት አድርግና መስኮቱ ክፍት ይሁንልሻ በቃ ይዙሽ አንሶላ አምጣለት በቃ